ምናልባት ኢትዮጵያ የባህር በር ያስፈልጋታል እያለን ስንከራከርና ስንሞግት ለምን አሁን ያለው መንግስት ስልጣኑን ሊያስቀጥልበት ነው እንደዚህ የተባለ የሚቀርብ ብዙ ሙግት አንዳንዴ እሰማለሁ ከተለያዩ አስተያየቶች ወይም ከተለያዩ ወገኖችና አደን ወዘደይ ዛሬ ልነግራችሁ የፈለኩት ግን እናንተ ኢትዮጵያ የባህር በር ጥያቄ ማቅረባ ጉዳይ ፖለቲካዊም ነው በሉ አሁን መጠየቅ የለበትም በሉ ቻዩነን ደግፉም ተቃውሙ እንደ አንድ ኢትዮጵያዊ ግን ኢትዮጵያ የባህር በር ባለቤት ባለመሆኑ አሳቢያ የባህር በር ተደራሽ ባለመሆኑ አሳቢያ በየዓመቱ እኔ አንተ አንቺ ሁላችንም እያንዳንዳችን ኢትዮጵያውያን በየዓመቱ 35000 ብር ወይም 145 እስከ 275 ዶላር ድረስ ኪሳራ እናስመዘግባለን በየዓመቱ ኢትዮጵያ ወደ ባልባ የሆነችበትን ያለፉትን 20-30 ዓመታት መለስ ብላችሁ አስቧቸው ከዛ በእነዚህ 20-30 ዓመታት ውስጥ አባታችሁን አስቡ አባታችሁ ላይ በእነዚህ 20-30 ዓመታት ውስጥ ሊደርስበት የሚችል ኢኮኖሚያዊ ጫና ኢትዮጵያ ወደ ባልባ በመሆኑ ዛሬ ላይ እኮ ነው እያንዳንዳችን 145 እስከ 247 ዶላር ድረስ ኪሳራ ይደርስብናል የሚለው ጉዳይ ዛሬ ነው ወደፊት ደግሞ ኢትዮጵያ የባህር በር ሳይኖራት የምትቀጥል ከሆነ ልጆቻችሁን አስቧቸው እነሱ ላይ የሚመጣውን ጫና አስቡ ኢትዮጵያ የባህር በር ያስፈልጋታል ስንል እንደው ባህሩ ዳር ላይ ሄደን ፎቶግራፍ እየተነሳን የባህር ዳርቻው ላይ ልንዋኝ አይደለም ለቅንጦት አይደለም ኢትዮጵያ የባህር በር ይገባታል ብሎ ጥያቄ ማንሳት ቅንጦት አይደለም ቤዚክ ነሰሲቲ ነው በቃ ምግብ መጠለያ ልብስ ምናምን እንደሚባለው አሁን የኢትዮጵያ አንዱ ቤዚክ ነሰሲቲ የባህር በር ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድም በዛሬው ዕለት በአፍሪካ ህብረት ይህንኑ ጥያቄ ያረጋግጠዋል በጣም የሚገርማችሁ ነገር ደግሞ እንዴት ነው ይህን የባህር በር ጥያቄ መመለስ የሚቻለው ከተባለ መመለስ የሚቻለው በጂኦፖለቲካዊ እንቅስቃሴዎች ጋር አብሮ ነገሩ የሚወሰን ይሆነ ማለት አሁን ላይ ባለው ጂኦፖለቲካዊ እንቅስቃሴ ኢትዮጵያ በየትኛው ቦታ ላይ ተሰይማለች ካላችሁ ለምሳሌ በሳውዲ አረቢያ እና በዩናይትድ አረብ ኤሚሬት መካከል ሁለቱም ከኔጋ ሆኚ እያሉ ጥያቄ እንዲያቀርቡ አማራጫቸውን እንዲያቀርቡ የሚገደዱበት አይነት ሁኔታ ላይ መጥቷል ለኢትዮጵያ ነው የምላችሁ ከቀናት በፊት የሳውዲው የውጭ ጉዳይ ሚኒስትር ኢትዮጵያ ውስጥ እንደነበረ አይዘነጋ አሁን በቅርቡ ኤርዶሃን ይመጣሉ ኢትዮጵያ ከእስራኤል ጋር ጌዲዮን ጢሞቴዎስ በተደጋጋሚ ወደ ቴል አቪቭ ሲያመሩ እንደነበረ ታስታውሳላችሁ ስለዚህ ኤርዶሃን ወደ ኢትዮጵያ ሲመጡ ምን ማለት ነው በእስራኤልና በቱርክ መካከል ላይ ኢትዮጵያ ከኔጋ ሆኚ በሚል ሁሉም እየራሱን የሚያቀርብላት ሀገር እየሆነች መጣለች ስለዚህ ጂኦፖለቲካዊ ሁኔታው ራሱ የኢትዮጵያን የባህር በር ጥያቄ ለመመለስ ትክክለኛው ሰዓት እንደሆነ የሚያመላክት ሆኗል ይህንን ጉዳይ በተመለከተ ጥናትን መነሻ ያደረገ ዝርዝር ዘገባን ዛሬ ይዤላችሁ ቀርቤያለሁ ሰላም ጤና ይስጥልን ክብራትና ክብራን የገበያ ፖድካስት ቤተሰቦች ነጻነት ላቀው ነኝ በገበያ ፖድካስት ቀደም ብዬ ነገርኳችሁን ርዕስ በስፋት እየተመለከትን አብረን እንቆያለን አብራችሁ እንድትሆኑ በአክብሮት ጋብዛለሁ መልካም ጊዜ ይሁንላችሁ በመግቢያ ላይ ያነሳሁት ርዕሰ ጉዳይ በተለይ ከዚህ ከኢትዮጵያ የወደብ ተጠቃሚነት ጋር በተያያዘ እያንዳንዱ ኢትዮጵያዊ ወደብ ኢትዮጵያ የሌላት በመሆኑ ምን ያክል በነፍስ ወከፍ እየከሰረ ነው የሚለውን ነገር ጥናትን መሰረት ያደረገ ዘርዘር ያለ ትንተናችንን ከመመልከታችን በፊት ከሰሞኑ በዚህ በምስራቅ አፍሪካ ቀንድ ቀጠና ላይ ከኢትዮጵያ ጋር በተያያዘ እየሆኑ ያሉ ዋና ዋና አበይት ጉዳዮች አሉ በሳውዲ አረቢያ የውጭ ጉዳይ ሚኒስትሯን ወደ ኢትዮጵያ ልካ እንደነበረ አይዘነጋም እና አንድ ነገር ጠየቅኩኝ ዝም ብዬ ማለት አሁን ሳውዲ ወደ ኢትዮጵያ ጋር እንደዚህ አይነት አጋርነት እንዲኖራት የፈለገችው ለምንድን ነው የሚለውን ነጥብ በተመለከተ ሐሳቦችን መመልከት ንባቦችን ማከናወን ቀጠልኩኝና በተወሰነ የተረዳኋቸውን ጥቂት ሐሳቦች ላካፍላችሁ እንደሚታወቀው በሳውዲና በዩናይትድ አረብ ኤሚሬት መካከል ያለ ቀጠናዊ ፉክክር ከመቼውም ጊዜ በላይ አይሏል ከመቼውም ጊዜ በላይ ምናልባትም እነዚህ ሀገራት ወደ ለየለት ጦርነት ሊያመሩ ይሆንን የሚሉ ዘገባዎችንም በስፋት በመከታተል ላይ ነው የምንገኘው እና የሳውዲ አረቢያ መንግስት አሁን ከኢትዮጵያ ጋር አጋርነትን ለመፍጠር ከዚህ ቀደም ደብዳቤ እንደተጻፈ ሳውዲ ከኢትዮጵያ ጋር አብራ መስራት እንደምትፈልግ በዚያው በገበያ ፖድካስት ላይ ሐሳቦችን አቅርቤ እንደነበር ታስታውሳላችሁ የሰሞኑ የሳውዲ ውጭ ጉዳይ ሚኒስትር በኢትዮጵያ መገኘታቸውም የዛ አንድ ማረጋገጫ ነው በሳውዲዎች ዘንድ አሁን ከኢትዮጵያ ጋር አብረው መስራት የሚለውን ነገር በተመለከተ በመርህ ደረጃ ብቻ ሳይሆን በተግባርም ጭምር ሊያሳዩት የሚፈልጉት ነጥብ ሆኗልና ስለዚህ የሳውዲዎች አሁን ወደ ኢትዮጵያ መምጣት አንድምታው ሲታይ በሳውዲና በዩናይትድ መካከል ያለ ስትራቴጂክ ሪፍትን አጣጥሞ ለመቀጠል እንድትችል ኢትዮጵያ በተወሰነ አማራጭ ሆኖ ለመቅረብ የፈለገ ይመስላል የሳውዲ አረቢያ መንግስት በቀደሙት ጊዜያት እንደምታስታውሱ ሳውዲና ዩኤኢ በጣም ጠንካራ የሚባል አጋርነት የነበራቸው ሀገራት ናቸው በየመንና በሱዳን ውስጥ ባሉ እንግዲህ ጦርነቶች ግን የተለያየ አቋም ላይ መሰለፋቸው የሁለቱን ሀገራት ውጥረት አባብሶት አሁን ምናልባት ጦርነት ይመጣ ይሆንን የሚለው ጥያቄ እንዲነሳ በማድረግ ላይ ይገኛል በአፍሪካ ቀንድ ቀጠና ላይም ታዲያ ይሄው የሁለቱ ሀገራት መገዳደር ስጋ ለብሶ ሲንቀሳቀስ
በኢትዮጵያ በኩል ነው። እንግዲህ አሁን ኢትዮጵያን ማን ከጎኑ ያደርጋት የሚለው ነጥብ እንደሚታወቀው ዩናይትድ አረብ ኤምሬት የኢትዮጵያ ጠንካራ አጋር ነች። ኢትዮጵያ ጋር በጣም በርካታ ፕሮጀክቶች ታከናውናለች። ኢትዮጵያ በባርበራ ወደብ በኩል የወደብ ተጠቃሚ ለመሆን የምታደርገውን ጥረት ትደግፋለች። ይሁን እንጂ ይሄ አካሄዷ ከዩናይትድ አረብ ኤምሬት ጋር ያላት የኢትዮጵያ አጋርነትን እንግዲህ የቀጠናው ጠንካራ ሀገር ከፍተኛ ህዝብ ቁጥር ያላት ሀገር ኢትዮጵያ እንደመሆኗ ሳውዲ በቃ ኢትዮጵያ ለዩናይትድ አረብ ኤምሬት የተሰጠች ነች ወይም ከዩናይትድ አረብ ኤምሬት ጋር ብቻ ነው የምትሰራው በሚል መተው አትችልም። ለዛ የሆኑ ጥያቄዎችን የሆኑ አማራጮችን ይዛ ወደ ኢትዮጵያ መምጣት አለባት። የመጀመሪያው አንድምታ አማራጭ ሆኖ የመቅረብ ፍላጎት ነው በሳውዲዎች ዘንድ። ሌላኛው ከዚህ ጋር ተያይዞ አብሮ የሚነሳው ሐሳብ የዩናይትድ አረብ ኤምሬትን በምስራቅ አፍሪካ ቀንድ ላይ ያላትን ተጽዕኖ ለመቀነስ ለመመከት እንዲቻል ከኢትዮጵያ ጋር አጋርነት መፍጠር መቻል ትልቅ ዋስትና ይሆናታል። አሁን በምስራቅ አፍሪካ ቀንድ ቀጠና ላይ እንደ አንድ መንግስት በምስራቅ አፍሪካ ቀንድ ላይ ብቻ ሳይሆን በዩናይትድ አረብ ኤምሬት የውጭ ግንኙነት አካሄዶች ላይ ለምሳሌ ሊቢያ ውስጥ ዩናይትድ አረብ ኤምሬት የምትደግፈው ተገንጣይ ኃይል ነው። የመን ውስጥ እንዲሁ ተገንጣይ ኃይል ነው። ሱዳን ውስጥ እንደዚሁ አይነት ተገንጣይ ኃይል ነው በዩናይትድ አረብ ኤምሬት ይደገፋሉ የሚባሉ አካላት። ሶማሊያ ውስጥም ከተመለከታችሁ ያው ሶማሌላንድ ነች እንደ ሀገር ልመስረት የምትችል ሀገር። ስለዚህ ብቸኛ በዓለም አቀፉ ማህበረሰብ ዕውቅና የተሰጠው መንግስት ጋር ዩናይትድ አረብ ኤምሬት ስትሰራ ከኢትዮጵያ መንግስት ጋር ብቻ ነው የምትሰራው። የኢትዮጵያ መንግስት ለዩናይትድ አረብ ኤምሬት ትልቅ አሴት ነው። ሳውዲዎች ይህንን ስለተረዱ አሁን በተወሰነ ዩናይትድ አረብ ኤምሬትን መልሶ የመግፋት ከቀጠናው የማራቅ አይነት እንቅስቃሴ ሲጀምሩ የሚጀምሩት ከኢትዮጵያ እንደሆነ ያውቁታል። ኢትዮጵያና ዩናይትድ አረብ ኤምሬትን ማቆራረጥ ችለው በመካከል ከገቡ ስትራቴጂካሊ ዩናይትድ አረብ ኤምሬትን እንዳሸነፉ ነው የሚቆጠረው። ኢትዮጵያ ምን አይነት ስትራቴጂካዊ ስፍራ ላይ ራሷን እንደሰየመች እንግዲህ በዚህ በግልጽ መረዳት ይቻላል ማለት ነውና ባለፉት በርካታ ዓመታት ሳውዲ አረቢያዎች እንዴት አድርገው ዩናይትድ አረብ ኤምሬትን ሊከላከሉ እንደሚችሉ አላቅም። ማለት ወደብ ግንባታዎች ላይ ዩናይትድ አረብ ኤምሬት አለች። የመሰረተ ልማት ግንባታዎች ላይ ዩናይትድ አረብ ኤምሬት አለች። የፎሪን ሪዘርቭ ያው ብዙ ጊዜ የዓለም አቀፉ መገናኛ ብዙሃን እንደ ክስ አድርገው የሚያቀርቡት የ3 ቢሊዮን ዶላሩ የቢን ዛይድና የጠቅላይ ሚኒስትር አብይ አህመድ አጋርነት አለ። እነዚህ ጉዳዮችን ሰንጥቃ ገብታ ሳውዲ እንዴት አድርጌ ነው ዩናይትድ አረብ ኤምሬትን ማስቆማ ስትል ያለው አማራጭ ማን ነው? ኢትዮጵያ ነው። ስለዚህ የኢትዮጵያን ደጅ መጥናት ጀምራለች ማለት ነው። ሶስተኝነት ሊነሳ የሚገባው ነገር የኢትዮጵያ ስትራቴጂካዊ ቫልዩ ቅድም ከነገርኳችሁ ሐሳብ ጋር ተያይዞ በምስራቅ አፍሪካ ላይ በጣም ፖፑለስ የሆነ ከፍተኛ ህዝብ ቁጥር ያለባት ሀገር ነች እና ይህንን አይነት ከፍተኛ ኢኮኖሚ ለዩናይትድ አረብ ኤምሬት ብቻ ትተው ሳውዲዎች የሚመለከቱ አይሆኑ። ገብቷቸዋል። ስለዚህ የግድ የራሳቸውን መላና አማራጭ ይዘው ብቅ ማለት አለባቸው። የኢትዮጵያ በአፍሪካ ቀንድ ቀጠና ላይ ያላት ስትራቴጂካዊነት ሌላኛው ሳውዲ አረቢያ መንግስትን ወደ ኢትዮጵያ አይኖቹን እንዲወረውር በማድረግ ላይ ያለ ገፊ ምክንያት ነው። ባላንስ ማድረግ የሚለው ነጥብም እንዲሁ አብሮ ሊነሳ ይገባል። በአራተኛነት የጂኦፖለቲካ ውጥረትን ተከትሎ በዩኤኢ እና በሳውዲ መካከል ያለው ውጥረት እንዳለ ይታወቃል። አሁን ኢትዮጵያ ብቸኛ በመካከለኛው ምስራቅ ቀጠና ላይ አጋር አላት ከተባለ ዩናይትድ አረብ ኤምሬት ብቻ ናት የሚል ድምዳሜ ላይ መድረስ ይቻላል። በተወሰነ ሳውዲዎች አሁን ይህ እንዲሆን አልፈለጉም። ኢትዮጵያ በመካከለኛው ምስራቅ አጋር አለኝ ብላ ስትነሳ ዩናይትድ አረብ ኤምሬት ብቻ ነች ሳይሆን ሪያድም ሌላ አማራጭ እንደሆነች ታሳቢ እንዲደረግላት በማሰብ ኢትዮጵያ ባላንስ የማድረግ አይነት ሁኔታ ውስጥ እንድትገባ እድሉን የመክፈት የጂኦፖለቲካውን ቼዝ ኢትዮጵያ ስትጫወት በቃ ዩኤኢ ላይ ብቻ የተንጠለጠለች አይነት ሆና ሳይሆን ሳውዲ አረቢያ ላይም ጭምር አጋርነት ያላት ሆና እንድትቀጥል የአማራጭ አቅርበው ኢትዮጵያ ባላንስ እንድታደርግላቸው በር የመክፈት አይነት እንቅስቃሴም ተደርጎ ሊቆጠር ይችላል። ሌላኛው ነገር የሰላምና ጸጥታ ጉዳይ ነው። በሰላምና ጸጥታ ላይ በዚህ በምስራቅ አፍሪካ ቀንድና በቀይ ባህር እንግዲህ መግቢያ አካባቢ ላይ ባለው ቀጠና እንደ ኢትዮጵያ ያክል በጣም አስተማማኝ የሆነ የደህንነት አቋም ላይ የሚገኝ መንግስት የለም። ሱዳንም ሱዳን ነች፣ ደቡብ ሱዳንም እንደዛው። ሶማሊያ ውስጥ ያለውን ነገር ታውቃላችሁ። መቼስ የኤርትራ ነገር አይነሳም። እነ ጅቡቲም ከኢኮኖሚ ነገር በዘለለ ከሰላምና ጸጥታ ጋር በተገናኘ እንደው ይህ ነው የሚባል ነገር ከነሱ አይጠበቅም። ስለዚህ ብቸኛ በዚህ ቀጠና ላይ ሰላምና ጸጥታን የምታረጋጋ ሀገር ካስፈለገች ኢትዮጵያ ነች አለችው። ስለዚህ እነ ዩናይትድ አረብ ኤምሬት ይህንን አማራጭ ፈልገው እንደመጡት ሁሉ ሳውዲ አረቢያም አሁን በዚህ በምስራቅ አፍሪካ ቀንድ ቀጠና ላይ የደህንነት ትብብሮችን በማድረግ የአካባቢውን ሰላም ላስጠብቅ ስትል በተወሰነ መልኩ ወደ ኢትዮጵያ እንድትመጣና ወደ ኢትዮጵያ እንድትመለከት የተገደደች ይመስለኛል። ሌላኛው ነጥብ ባለፉት ጊዜያት በጣም ሲነገር የነበረው ሐሳብ አለ አይደለም? ሳውዲ አረቢያ ከቱርክ ጋር ከፓኪስታን ጋር
እንደዚህ አይነት ወታደራዊ አጋርነትና ጥምረቶችን እየፈጠረች ነው የዚህን አካባቢ የቀይ ባህርን ቀጠና ሰላምና ጸጥታ አስጠብቃ ለመቀጠል እና በዚህ ሂደት ውስጥ ምናልባትም የእስራኤል የዩናይትድ አረብ ኤምሬትና የኢትዮጵያ አክሲስ እየተፈጠረ ነው፣ የነሱን ከሳውዲዎች በተቃራኒ ሆኖ ሊቆም የሚችል አክሲስ እየተፈጠረ ነው እያልን ሐሳቦችን ስንሰጥ ነበር። አሁን ሳውዲዎች የለም ከኢትዮጵያ ጋር መስቲል ፍላጎት አለን፣ እኛ ችግራችን ከዩናይትድ አረብ ኤምሬት ጋር ነው እንጂ ከኢትዮጵያ ጋር አይደለም፣ ከኢትዮጵያ ጋርማ አብረን መስራት ነው የምንፈልገው፣ ያውም በሰላምና ጸጥታ ዘርፍ ላይ ያውም በተለያዩ ኢንቨስትመንቶችና መሰረተ ልማት ግንባታዎች ላይ እያሉ ነው የሚገኙት። አሁን ከዚህ የምትረዱት በጥቅሉ ምንድነው? ኢትዮጵያ በዚህ ቀጠና ላይ የጂኦፖለቲካዊ ካርዷን እየተጫወተች ከመሆኑ አንጻር አሁን ሀገራት እነ ዩናይትድ አረብ ኤምሬት ብቻ ሳይሆኑ ሳውዲ አረቢያም ከኢትዮጵያ ጋር ብሰራ ያዋጣኛል ብላ ወዳ ሳይሆን ተገዳ። በነገራችን ላይ ኢትዮጵያ እጇን አጣጥፋ ተቀምጣ ከዩናይትድ አረብ ኤምሬት ጋር የምትሰራ አይነት ሀገር ባትሆን ኖሮ አሁን ሪያድ ወይም ሳውዲ አረቢያ ከኢትዮጵያ ጋር ለመስራት ምን የተለየ ነገር አለ፣ ምን ገፊ ምክንያት አለ ልትል ትችል ነበር። ነገር ግን ቀደም ብሎ የተፈጠረው የኢትዮጵያና የዩናይትድ አረብ ኤምሬት አጋርነት እያሳሰባት ስለመጣ ሳውዲ አረቢያ በተወሰነ መልኩ ከኢትዮጵያ ጋር መስራት የሚለውን ጉዳይ ታሳቢ እንድታደርግ ወዳም ሳይሆን ተገዳ እንዳልኳችሁ ወደ እንደዚህ አይነት ሁኔታ ውስጥ እየመጣች ነው። ሳውዲ አረቢያ ብቻ አይደለች። አሁን የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃንም ከአፍሪካ ህብረት ጉባኤ መጠናቀቅ በኋላ ወደ ኢትዮጵያ እንደሚመጡ ይጠበቃል። ከሳቸው በርግጥ ብዙ የምንጠብቀው ነገር አለ፣ ብዙ የምንጠይቀው ጥያቄ አለ። ኤርዶሃንን በተለይ በአንካራ ዲክላሬሽን ሶማሊያና ኢትዮጵያን ሲያስማሙ ኢትዮጵያ የአንካራው ዲክላሬሽን ወደ ትግበራ ውስጥ ከገባ በ4 ወር ጊዜ ውስጥ የወደብ ባለቤት ወይም የወደብ ተደራሽነት በሰላማዊ መንገድ ወደብ ተደራሽ ትሆናለች የሚል ስምምነት እንደተፈረመ ይታወቃል። የዛ ስምምነት ፊርማ ዛሬም አልደረቀምና ነገር ግን ምንም ተጨባጭ የሆነ ስራ አላየንም። ዓመት አለፈው ባይዘው የአንካራው ዲክላሬሽን አይደለ። ስለዚህ የግድ ከረሲብ ጣይብ ኤርዶሃን የምንጠብቀው ነገር እንዳለ ፊል አደርጋለሁኝና እሳቸውም ይመጣሉ። አስባችሁታል? እሳቸው በዚህ ቀጠና ላይ እስራኤልን መገዳደር ይፈልጋሉ፣ እስራኤልን ማንኳሰስ ይፈልጋሉ፣ ልክ በሶሪያ ውስጥ እንደሚያደርጉት ማለት ነው። እና በዚህ አይነት ሁኔታ ውስጥ የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በተደጋጋሚ ደግሞ ወደ ቴል አቪቭ እያቀኑ ከእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ጋር ሲመካከሩ ሲያወሩ መቆየታቸው አይዘነጋምና ይሄኛው አካሄድ እነ ቱርክን ያስጨንቃል። ከእስራኤል ጋር ነው ኢትዮጵያ እያወራች ያለችው። ስለዚህ እነሱም ወደው ሳይሆን ተገደው ለኢትዮጵያ ምን ይዘው ይመጣሉ? አማራጭ ይዘው ይመጣሉ። ለህዝባችሁ ኮል የጂኦፖለቲካዊ ካርዶችን እየመዘዙ መጫወት አት ዘ ኤንድ ኦፍ ዘ ዴይ ተጠቃሚ የሚያደርግበት አይነት ሁኔታ እየተፈጠረ ስለመሆኑ በግልጽ የሚያሳይ ይመስለኛል። የመካከለኛው ምስራቅ ሀገራት በተለይ ሳውዲ አረቢያና ቱርክ አሁን ወደ ኢትዮጵያ አይናቸውን መወርወራቸው። በዚህ ሂደት ላይ ምን ማድረግ እንችላለን እኛ? ኦኬ በታላቅ የኢትዮጵያ ህዳሴ ግድብ ላይ ሊመጣ የሚችል ተጽዕኖን፣ የኢትዮጵያ የባህር በር ጥያቄን የትኛው አካል ይደግፋል፣ የትኛው አካል ግፉበት፣ ቀጥሉበት ይለናል የሚለውን ነገር ታሳቢ እያደረገን አጋርነትን ማጠናከርና ፍላጎትን ማስከበር ነው። ከዩናይትድ አረብ ኤምሬት ጋር ይሄ ዘላለማዊ ጋብቻ አይደለም ያለን ነው። የበለጠ የተሻለ አጋርነት ካለ ዋይናት እኔ በእንደዚህ አይነት ነገር አላምንም። ጀስት ግን በሁለቱ መካከል ጠብ የሚያመጣ ጦርነትን የሚያመጣ አይነት ሁኔታ ውስጥ እንደው ገፊ ምክንያት ሆኖ በኢትዮጵያ በኩል የሚደረግ እንቅስቃሴ አይፍጠር እንጂ ከሁለቱም በኩል ተጠቃሚነትን ማረጋገጥ ከአንድ የበሰለ የውጭ ግንኙነት አካሄድ የሚጠበቅ ነው ብዬ አምናለሁኝ። ይሄኛውን እንደ መግቢያ ነው ማነሳላችሁ። ወደ ዋናው አበይት ጉዳይ እሻገራለሁኝ። የኢትዮጵያ የባህር በር ጉዳይ ጠቅላይ ሚኒስትር ዶክተር አብይ አህመድ በዛሬው ዕለት በአፍሪካ ህብረት ወደ 11 ደቂቃ ቆይታ ያደረገ ንግግራቸውን አድርገዋል። በጠቅላላም በኢትዮጵያ ውስጥ የተከናወኑ ያሉ መሰረተ ልማት ስራዎችን፣ ኢትዮጵያ ስኬት እያስመዘገበችባቸው ያሉ ዘርፎችን የመሳሰሉትን አንስተው ለምሳሌ የኢትዮጵያ አየር መንገድ በጣም አንድ ደስ ያለ ፓርት የኢትዮጵያ አየር መንገድ አሉ ጠቅላይ ሚኒስትሩ ሲናገሩ። ኢትዮጵያ አየር መንገድ በተለይ የአዲስ አበባ የቦሌ ኤርፖርትን በማስፋፋት በአፍሪካ ግዙፍ የሆነውን የኤርፖርት ወይም የአየር ማረፊያ በቢሸፍቱ እየገነቡ ስለመሆኑ ሲናገሩ መላው የአፍሪካ ህብረት ታዳሚዎች አጨበጨቡ። ደስ ይላል። አሁን ይሄ ዕውቅና መስጠት ነው። ገብቷችኋል አይደለ? የአፍሪካ ህብረት ወይም የአፍሪካ ሀገራት በራሱ ኢትዮጵያ ውስጥ በአየር ማረፊያ መዘርጋቱ ወይም የአየር ማረፊያ ግንባታ መጀመሩ አት ዘ ኤንድ ኦፍ ዘ ዴይ ሄዶ የአፍሪካ ኩራት የሆነ የኢትዮጵያ አየር መንገድን ስም የሚያስጠራና ሰርቪስን አገልግሎቱንም ደግሞ እንዲህ አሁን በምናየው መልኩ ደረጃውን ጠብቆ እንዲቀጥል የሚያስችል አይነት ስራ ስለሆነ ለዚህ ስራ ደግሞ የአፍሪካ መሪዎች ዕውቅና ሰጥተው ሲያጨበጭቡ መታዘብ እንደ አንድ ኢትዮጵያዊ በውስጤ የደስታን ያጫረብኝ ነገር ሆኖ አስተውየዋለሁኝ። ከዛ ባለፈ የኢትዮጵያ የባህር በር ጥያቄንም አንስተው ነበረ። በግልጽ ነው የተናገሩት። ኢትዮጵያ እነዚህን ስራዎች ታከናውናለች። ከ25 ዓመታት በኋላ እንዲህ የማድረግ እቅድ አላት። በ2025 በ2035 በአፍሪካ ውስጥ የሚኖረው የህዝብ ቁጥር ያንገስት ወይም ደግሞ ወጣት ትውልድ በማፍራት ረገድ ከየትኛውም የዓለማችን ክፍል በበለጠ አፍሪካ ውስጥ ነው ይሄ ወጣቱ ኃይል የሚኖረው 2035 ላይ which is ከኦልሞስት ከ10 ዓመት በኋላ እና ይሄ ዓለም አቀፍ ጥናት ነው። actually
እና በዚህ ረገድ ውስጥ እንደ ኢትዮጵያ ያለ ሀገር የህዝብ ቁጥሩ አሁን ከአፍሪካ እንደምታውቁት ሁለተኛ ነን ናይጄሪያን በመቀጠልና በዛው ልክ ከፍተኛ የህዝብ ቁጥራችን ጨምሯል ስንል ከፍተኛ የሆነ ሰራተኛ ኃይል ወጣት ኃይል ያለባት ሀገር ነው የምትሆነው ኢትዮጵያ። ይሄ ወጣት ኃይል ደግሞ መግቢያ መውጫ ይፈልጋል፣ ኢኮኖሚውን ማሳደግ ይፈልጋል። ከዚሁ ጋር አያይዘው ምን አነሱ? የባህር በር ጥያቄና ተጠቃሚነትን ጉዳይ አነሱና ይሄ የባህር በር ተጠቃሚነት ጉዳይ ኢትዮጵያ በቃ የባህር በር ያስፈልጋታል ግድ ነው። እንዲያውም በጣም ደስ ያለኝ ነገር ምንድነው በአፍሪካ ቀንድ ቀጠና ሰላምና ጸጥታው ተጠብቆ እንዲቀጥልም ጭምር የኢትዮጵያ የባህር በር ጥያቄ መልስ ይፈልጋል የሚለውን ነጥብ አጽንኦት ሰጥተውት ነበር። እኔ ዛሬ ልነግራችሁ የፈለጉ ስለ ጠቅላይ ሚኒስትሩ በአፍሪካ ህብረት ስለተናገሩት መልእክታቸው አይደለም፣ እንደመነሻ ነው ላደርግ የፈለኩት ይሄኛውን ጉዳይ። የዘ ሪፖርተር ጋዜጣ አንድ በጣም የሚገርም ዘገባን ይዞታል። በነገራችን ላይ ዘ ሪፖርተር ጋዜጣ እንግሊዘኛው ነው። የኢትዮጵያ የወደብ ባለቤት ወይም ወደብ ተደራሽ መሆን አለመቻሏ ወይም ወደብ የለሽ ሀገር መሆኗ እንዳጠቃላይ ሀገሪቱን ምን ያክል እያከሰራት ነው። በጣም ደስ የሚለው ደግሞ ይሄ ትንታኔ አሁን ያልኳችሁ ካለው ከዚህ ከኢትዮጵያ የባህር በር ጥያቄ የቀረበ ካለበት ሁኔታ ጋር አብሮ ሐሳቦችን ያነሳ የሚቀጥልና ጥናትን መሰረት ያደረገ ነው። በሪፖርተር ይዞት የወጣው ዘገባ ጥናትን መሰረት ያደረገ ነው። ያ ጥናት በዘርፉ ባለሙያዎች አማካኝነት ተደርጎ ጥናት ተደርጎ ምርምር ተደርጎ ውጤቱን ነው በሪፖርተር በእንግሊዘኛ እትሙ ይዞት የወጣው። ስለዚህ ይሄኛውን ዘገባ በተወሰነ እየተመለከትነው እንቀጥላለን። በጣም የሚገራርሙ አይነት እውነታዎች ስላሉ ማለት ነው። የሚጀምረው እንደዚህ ነው። ኢትዮጵያ የባህር በር ተደራሽ መሆን ባለመቻሏ ሳቢያ በየዓመቱ ከ19 ቢሊዮን እስከ 31 ቢሊዮን ዶላር የሚጠጋ ገንዘብን ታጣለች። ይሄ ጂዲፒ የሚባለው ነገር አለ፣ ግሮስ ዶሜስቲክ ፕሮዳክት። ግሮስ ዶሜስቲክ ፕሮዳክት ማለት ጠቅላላ ዓመታዊ የአንድ ሀገር ምርት ማለት ነው። የኢትዮጵያ ጠቅላላ ሀገራዊ ምርት በአንድ ዓመት ውስጥ አሁን እኛ ከትሪሊየን በላይ ደርሷል ይባላል። የኢትዮጵያ የዓመታዊ ጂዲፒ ግሮስ ዶሜስቲክ ፕሮዳክታችን ትሪሊየን ሆኗል። እና በዚህ ውስጥ ግን ወደብ አልባ በመሆናችን ሳቢያ ከ19 ቢሊዮን እስከ 31 ቢሊዮን የሚጠጋ ሀብትን እያጣን ነው ይላል። ከ19 እስከ 31 ቢሊዮን ማለት ምን መሰላችሁ? በትንሹ ከ4 እስከ 6 የሚደርሱ ታላቁ የኢትዮጵያ ህዳሴ ግድብን የሚያክሉ ፕሮጀክቶችን በየዓመቱ እንደማጣት ማለት ነው። በየዓመቱ ወደብ አልባ በመሆናችን ምክንያት በየዓመቱ ከ4 እስከ 6 የሚደርሱ ታላቁ የኢትዮጵያ ህዳሴ ግድብ አይነት ፕሮጀክት መስራት የምንችልበትን ሀብት እያጣን ነው። ዩሲ አሁን ይህን ጥናት ያከናወነው የኢትዮጵያ ፖሊሲ ስተዲ ኢንስቲትዩት ነው PSI እና የሪሰርቹ ወይም የጥናትና ምርምሩ ርዕስ Reclaiming Sovereignty at Sea: The Historical, Geopolitical and Economic Imperative Behind Ethiopia's Legal Claim to Sovereign Port Access። ምንድነው? ጠቅለል ባለ እንደው እንዲህ በወረደ አማርኛ ሳቀርብላችሁ ሉዓላዊነትን መልሶ ማስጠበቅ፣ በድጋሚ ማስጠበቅ ታሪካዊ፣ ጂኦፖለቲካዊና ኢኮኖሚያዊ መነሻዎችን ምክንያት በማድረግ የኢትዮጵያ የባህር በር ጥያቄ ህጋዊ ማረጋገጫዎች ወይም ህጋዊነቱን የሚያስረዱ ቁልፍ ነጥቦች እንደማለት የጥናቱ ርዕስ ይሄ እና በዚህ ጥናትና ምርምር ላይ በቀረበው መረጃ መሰረት ኢትዮጵያ ቅድም እንዳልኳችሁ ከ13 እስከ 23 ከመቶ የሚጠጋ ዓመታዊ ጂዲፒዋን እያጣች ነው የምትገኝ። ማግኘት የሚገባትን ከ4 እስከ 6 የሚደርሱ የአባይ ግድብን የሚያክሉ አይነት ፕሮጀክቶችን እያጣን ነው እና እንደዚህ ለኢትዮጵያ የባህር በር ጥያቄ ያስፈልጋታል ወይም የባህር በር ጥያቄዋ መልስ ሊያገኝ ይገባል እያለ እንዲህ በተደጋጋሚ ፕሮግራም ስንሰራ ከዚህ በፊትም ታስታውሳላችሁ አይደለ? እንዴት ለምን እንደሚያስፈልገን ኢኮኖሚያዊ አንድምታውን በተመለከተ በተለይ ከጅቡቲ አንጻር አማራጭ ማጣታችን እንዴት ዋጋ እያስከፈለን እንዳለ ለአንድ በጅቡቲ ለሚገባ ካርጎ ኮንቴነር ምን ያክል ገንዘብ እየከፈለን እንደሆነ ጅቡቲ ምን ያክል ፍትሃዊ ባልሆነ መንገድ ኢትዮጵያን አቢዩዝ ያደረገች እንደሆነ በዝርዝር ነግሬያችኋለሁ። መለስ ብላችሁ ልታገኙት ትችላላችሁ። እና ይሄን ነገር ስንናገር እንደው ዝም ብሎ ከወደቡ አጠገብ ወይም ኢትዮጵያ የሆነ ወደብ አላት ካለም በኋላ ከዛ ወደቡ የባህር ዳርቻው ላይ ሄደን ፎቶግራፍ ሰልፊ ለመነሳት አይደለም። የሆነ የባህር ዳርቻው ላይ ሄደን የሆነ ለመዝናናት ፓርቲ ለማዘጋጀት አይደለም። ፕራክቲካሊ ወደብ በማጣታችን ሳቢያ ትክክለኛ ባልሆነ መንገድ ወደብ በማጣታችን ሳቢያ እየደረሰብን ያለው ኢኮኖሚያዊ ጫና ፍጹም ኢፍትሃዊ ስለሆነ ነው። አስቡት፣ በዓመት 4 ወይም 6 የሚሆኑ ታላላቁ የኢትዮጵያ ህዳሴ ግድብ አይነት ልንሰራ የምንችልበትን አይነት ሀብት እንዲሁ
እየከሰርን እንዲሁ እያጣን እስከ መቼ ነው የምንቀጥለው? ወደ በኋላ ነግራችኋለሁ። ይህ በመሆኑ ምክንያት እኔን ጨምሮ እናንተ የምትከታተሉት እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ምን ያክል በየዓመቱ ኪሳራ እንደሚያስተናግድ በዝርዝር መለስበታለሁኝ። አሁን ሌሎቹን የጥናቱን ሐሳቦች እንዲሁ እያነሳው ልቀጥልላችሁ። በፒኤስአይ ጥናትና ምርምር ላይ ለኪሳራው አበይት ምክንያት ተብለው በየዓመቱ ለሚደርሰው ኪሳራና ለሚመጣው ጫና አበይት ምክንያት ተደርገው የቀረቡት ምክንያቶች መካከል የመጀመሪያው ነገር የመልቲዳይሜንሽናል ሞዴል የፖርት ክፍያዎች፣ ለወደብ የሚከፈሉ ክፍያዎች። አሁን ለጅቡቲ ምን ያክል ነው የሚከፈል? ጅቡቲ እኮ በምስራቅ አፍሪካ ቀንድ ላይ በምስራቅ አፍሪካ ላይ በጥቅሉ ካሉ ሀገራት አንጻር ከፍተኛ የሆነ የወደብ ክፍያን የምታስከፍል ሀገር ነች። አንድ ካርጎ ለምሳሌ አንድ ካርጎ ጅቡቲ ውስጥ ደርሶ 8 ቀናት ብቻ ነው በነፃ መቆየት የሚችለው፣ 7 ወይም 8 ቀናት። ከዛ በኋላ ለሚቆይበት ለእያንዳንዱ ቀን 1 ቀን የሚቆይ 30 ቀን የሚቆይ 50 ቀን የሚቆይ ብቻ ባደረበት በእያንዳንዱ ቀን ለዛ ካርጎ ከ300 እስከ 340 ድረስ የሚጠጋ ዶላር በአንድ ኮንቴነር ላይ ነው የምላችሁ። አንድ ኮንቴነር በአንድ ቀን ውስጥ እየጨመረ የሚሄደው ዋጋው ከ300 እስከ 340 ዶላር ድረስ ኤቭሪ ዴይ። እና አሁንም ኢትዮጵያ ወደብ ያስፈልጋታል ስንል ቀልድ የሚመስላችሁ ካላችሁ ወይም የሆነ ተራ ለስልጣን ላይ ላለ መንግስት ድጋፍ ለማሳየት የምንለፈልፍ የሚመስላችሁ ካላችሁ ስለ እናንተም ጭምር ነው እየለፈለፍን ያለነው። ስለ እናንተም ጭምር የኢትዮጵያን የባህር በር ጥያቄ ተገቢ አይደለም ስለምትሉ ስለ እናንተ ኢትዮጵያውያን ጭምር ነው እያወራን የምንገኘው። እኔን ጨምሮ በዚህ ጉዳይ ላይ በተከታታይ ዘገባዎችን የምንሰራ ባለሙያዎች ስለ እናንተም ጭምር ነው። ብትወዱትም ባትወዱትም፣ ብትስማሙም ባትስማሙ ቀጥተኛ መዘግየት ይፈጠራል። ወደብ ላይ ዕቃ ከመጣ በኋላ በአንድም ይሁን በሌላ ምክንያት ወዶም ሳይሆን ተገዶ ጭምር ሊሆን ይችላል። ኢትዮጵያ በቃ በተቻለ መጠን አጣድፌ አነሳው ብትል ሚኒመም 5 ቀን ይፈልጋል። በትንሹ 5 ቀን አንድ ኮንቴነርን ከጅቡቲ ለማንሳት 5 ቀን ይፈልጋል። በትንሹ እኮ ነው የምላችሁ። በ5 ቀን ውስጥ 5 ጊዜ 320 በአማካኝ 5 ጊዜ 320 አባዙ ወደ $1600 አካባቢ ጭማሪ ያሳያል ማለት። አንድ ኮንቴነር $1600 አንድ ኮንቴነር ላይ ነው የምላችሁ። ከዛ ነጋዴው ምንድነው የሚያደርገው? ያችኑ ሂሳብ ይደምርና የት ይዞልህ ይመጣል? መርካቶ ይዞልህ ይመጣል። ያቺ እዛ ጅቡቲ ላይ ያወጣትን ከኪሱ አይከፍልም። ካንተ ኪስ ነው የሚከፍለው፣ ከኔ ኪስ ነው የሚከፍለው፣ ካንቺ ከኛ ከሁላችን ኪስ ነው የሚከፍለው፣ ኮንቴነሯ ላይ ለከፈላት ለእያንዳንዷ ነገር። ከዛ ምን ይመጣብናል? እንደምንመለከተው አይነት ከፍተኛ የሆነ የኑሮ ውድነት፣ የኑሮ ጫና ይመጣል ወደብ በማጣት ሳቢያ። ይህን ተከትሎ በጠቅላላ ነው የምላችሁ፣ በጠቅላላ ማክሮ ኢኮኖሚው ላይም ከበድ ያለ ጫናን ያመጣል። ኢትዮጵያ ለጅቡቲ በየዓመቱ ከ3 እስከ 5 ቢሊዮን ዶላር እኮ ነው የምትከፍለው። ጠቅላላ ብሎ ሲገለጽ ከ3 እስከ 5 ቢሊዮን ዶላር። እና እጃችሁን አጣጥፋችሁ ተቀመጡ ስለ ወደብ አታውሩ ነው የምትሉን። አሁን እኛማ መቼስ ማግኘታችን ስለማይቀር ያን ጊዜ እንኳንም አወራችሁ ስለምትሉ አሁን የምትቃወሙን ሰዎች እንቀጥላለን። አብዛኛው ኢትዮጵያዊ በዚህ ጉዳይ ላይ ምንም አይነት ግርታም ሆነ ጥርጣሬ ስለሌለው ማለት ነው፣ ተገቢነት ያለው ጥያቄ ስለሆነ እያነሳን የምንገኘው። ሪፖርተር ላይ ገብታችሁ በዝርዝር ልትመለከቱ ትችላላችሁ ዘገባውን። ወይም ደግሞ PSI የተባለው የፖሊሲ ሪሰርች ኢንስቲትዩት እሱ ላይም እንዲሁ በዝርዝር ጥናቱ እንዴት እንደተከናወነ በምን መልኩ እንደተከናወነ የመሳሰሉት ጉዳዮችን በዝርዝር መመልከት ትችላላችሁ። እኔ አለፍ እያልኩኝ በጥናቱ ላይ የተጠቀሰው ሐሳብን ሪፖርተር ይዞት ከወጣው መረጃ ላይ ያጣቀስኩ ልንገራችሁ። በነገራችን ላይ አሁን ስለ ገቢ ምርት ጭምር ነው የምናወራው። ገቢ ምርት ኢትዮጵያ ከውጭ ስለምታስገባው ነው። ከውጭ ስንልክ አሁን ኢትዮጵያ ውስጥ እንግዲህ የሞት የሽረት ቡና ምላክን፣ እሊጥ ምላክን፣ ሻይ ቅጠል ምላክን፣ አበባ ምላክን ብቻ እንደው ኤሌክትሪክም ሽጠን ቢሆን ምንም ቢሆን የምናገኛት የውጭ ምንዛሬ አለች አይደል? የተወሰነ ዶላር ከጊዜ ወደ ጊዜ ጭማሬ እያሳየ እንደሆነ ይታወቃልና ለመላክ ጅቡቲ አንድ ቃን በኮንቴነር አድርገን ስናስገባ ከዛ እዛ ጅቡቲ ውስጥ መርከቡ ላይ እስከሚጫንበት ጊዜ ድረስ የሚቆይበት ጊዜ አለ አይደል? በዛ ምክንያት እያንዳንዱ ኮንቴነር ላይ እንዲሁ ገቢው ኮንቴነር ላይ ገንዘብ እንደሚከፈለው ወጪው ኮንቴነር ላይም ገንዘብ ይከፈላል። ያ ምን ማለት ነው? ነጋዴው እንዳልኳችሁ እያንዳንዷን ወጪ ሄዶ መጨረሻ ግባቱ ላይ ወይም መጨረሻ ገዢው ላይ አይደለ ዋጋውን የሚጨምረው። የኢትዮጵያ ነጋዴዎች ወይም የኢትዮጵያ ተፎካካሪዎች በዓለም አቀፍ ገበያ ላይ ምርቶቻቸውን ይዘው ሲቀርቡ ምን ይሆንባቸዋል? የኢትዮጵያው ዋጋ ይጨምርባቸዋል። ለምን? ጅቡቲ ውስጥ አንድ ዕቃ ለመላክ እዛ ጅቡቲ ላይ መርከቡ ላይ እስከሚጫን ድረስ ካርጎ ወይም ኮንቴነሩ በመቆየቱ ምክንያት የሚፈጠርበት ጭማሬ ቅድም እንዳልኳችሁ በአማካኝ እንግዲህ 300 ሆነ $320 እየተከፈለበት ይቆያል። ያችን ካልኩሌት አድርገው
ነጋዴዎቹ ገዢዎቻቸው ላይ ዋጋ ይጨምራሉ። በንጽጽር ከሌሎች ሀገራት አንጻር ለምሳሌ ከኢትዮጵያ የሚሄደው ምርት የዋጋ ጭማሪ ያስተናግድና ያ ምን ያመጣል ማለት ነው? ገዢ እንዳይኖር ቢኮዝ በቅናሽ ዋጋ ከኢትዮጵያው ቢያንስ በተወሰኑ ዶላሮች በ500 በ1000 ዶላር አንድ ኮንቴነር ላይ ብቻ ቅናሽ የሚኖራቸው አይነት ምርቶች አማራጭ ምርቶች በገዛ ወደባቸው ተጠቅመው የሚልኩ ሀገራት የሚያቀርቡት ስለሚኖር በዛ ሳቢያ የኢትዮጵያ ምርቶች ተፈላጊነታቸው ይቀንሳል። ምክንያቱም ዋጋቸው ወደድ ስለሚል ማለት ነው። በምን ምክንያት? ወደብ ላይ ሲቆዩ እስከሚጫኑ ድረስ የሚከፍሉት ጥቂት የማይባል ገንዘብ ሳቢያ ማለት ነው። እንዲያውም በዚህ የጥናትና ምርምር ላይ በሪፖርተር ላይ እንግዲህ በወጣው ጥናት ላይ የቀረበው ሐሳብ ምን ይላል መሰላችሁ? በ2024 እንደ አውሮፓውያን አቆጣጠር ብቻ የኢትዮጵያ የውጭ ንግድ ኤክስፖርት የምንለው ማለት ነው ወደ 3.7 ቢሊዮን ዶላር የሚጠጋ ኪሳራን አስመዝግቧል። ወይም ደግሞ 3.7 ቢሊዮን ዶላር ሊገኝ የሚችል ከውጭ ገበያችን ልናገኝ የምንችለው 3.7 ቢሊዮን ዶላር የሚጠጋ ሀብት በ2024 ማለት ነው አተናል። ወደ ውጭ ስንልክ ለምሳሌ ያገኘነው እነዛን ኮንቴነሮች በመላክ በ2024 ወደ 6 ቢሊዮን ዶላር ከነበረ ማግኘት የነበረበት ስንት ነበር? ወደ 9.7 ቢሊዮን ዶላር ነበር። ይሄ 3.7 ቢሊዮን ዶላር ኪሳራ የመጣው በምንድን ነው? ወደብ አልባ በመሆናችን ወደብ ስለሌለን እዛ ጅቡቲ ላይ ዶራሊ ላይ በሚቆይበት ታጁራም ብቻ በሚቆይበት ጊዜ የኮንቴነሩ በሚቆይበት ጊዜ በሚከፈል ክፍያ ብቻ በተያያዥ ምክንያቶች ማለት ነው ኪሳራ ይመዘገባል። ይሄ ጉዳይ ባለፉት 2 አስርት ዓመታት እንዲህ ሰፋ አድርገን ከተመለከትነው ደግሞ ባለፉት 2 አስርት ዓመታት ኢትዮጵያ ከውጭ ንግዷ ማግኘት የነበረባት ሀብት ከዛ ላይ ወደ 38 ቢሊዮን ዶላር የሚጠጋ ሀብትን ኪሳራ አስመዝግበናል። አሁን ገቢው ምርት ብቻ አይደለም እያልኳችሁ ያለው ወጪው ምርት ወደ ውጭ ሀገር የምንልከው ምርት ላይ ኢትዮጵያ 100 ቢሊዮን ዶላር ማግኘት እያለባት ነገር ግን የምታገኘው 62 ቢሊዮን ዶላር ነው። ባለፉት 2 አስርት ዓመታት ባለፉት 20 ዓመታት ውስጥ 100 ቢሊዮን ዶላር ማግኘት ከነበረባት ከውጭ ገቢ ንግዷ ነገር ግን እያገኘች ያለችው 62 ቢሊዮን ዶላር ነው። 38 ቢሊዮን ዶላር ውስጥ ገባ ኪሳራ። ተረዳችሁ? ስለዚህ የወደብ ጉዳይ ቀላል ጉዳይ አይደለም። ከዚህ በመነሳት ነው እንግዲህ ኢትዮጵያ ክሮኒክ የሚባል አይደለም። ክሮኒክ ማለት የማይድን ማለት ነው። ስር የሰደደ የውጭ ምንዛሬ ችግር፣ የፎሬክስ ችግር የኢትዮጵያ ማክሮ ኢኮኖሚ እያስተናገደ ነው። የሚገርማችሁ እኮ የውጭ ምንዛሬ እጥረት ስላለብን አሁን ወደንም ሳይሆን ተገደን ከና IMF ጋር ከነ ወርልድ ባንክ ጋር እየሰራን ነው። ከነዚህ አካላት ጋር የምዕራቡ ዓለም አካላት ጋር ለመስራት የተገደድ ነው። ለምንድን ነው ካላችሁ ከፍተኛ የሆነ የውጭ ምንዛሬ እጥረት ስላለ እንዳልኳችሁ በወጪ ምርት ኤክስፖርት በምናደርገው ምርት ብቻ የኢትዮጵያን የውጭ ምንዛሬ ጥያቄ መመለስ ስለማንችል የግድ ዓለም አቀፍ አበዳሪዎች፣ ዓለም አቀፍ አጋር አካላት ያስፈልጋሉ። ኢትዮጵያ የውጭ ምንዛሬ አሁን ኪሳራውን እንኳን በአንድ ዓመት ውስጥ በ2024 ብቻ 3.7 ቢሊዮን ዶላር ከውጭ ንግድ ላይ ከስረናል ብያቸዋለሁ። ከዛ ለምናስገባው ምርት ወደ ከ3 እስከ 5 ቢሊዮን ዶላር አካባቢ ለጅቡቲ እንከፍላለን። በጥቅሉ ስንት ይሆናል ማለት? ወደ ውስጥ በምናስገባው ኢምፖርት በምናደርገው አማካይ ለምሳሌ 3.5 ቢሊዮን ቢሆን ወይም 4 ቢሊዮን ቢሆን ከ3 እስከ 5 ስለሚባል በብዛት ወደ ውስጥ በምናስገባው ኢምፖርት የምናደርገው ላይ የ3.5 ወይም የ4 ቢሊዮን ዶላር ኪሳራ እያስመዘገብን ነው ከተባለ ወደ ውጭ በምንልከው ወይም ኤክስፖርት በምናደርገው ደግሞ የ3.7 ቢሊዮን ዶላር ኪሳራ እያስመዘገብን ነው ከተባለ በጥቅሉ ስንት ይሆናል ማለት? ኦልሞስት ወደ 8 ቢሊዮን ዶላር ይሆናል ማለት። በአንድ ዓመት ውስጥ በገቢና ወጪ ንግድ ላይ ኢትዮጵያ የወደብ አልባ ሀገር በመሆኗ ሳቢያ የሚደርስባት ኪሳራ ወደ 8 ቢሊዮን ዶላር ገደማ ይሆናል ማለት ነው። አስቡ። ዩናይትድ አረብ ኤምሬትና ኢትዮጵያን እንዲህ አጣመራቸው አንደኛው አጋርነት። የትኛው አጋርነት? የዩናይትድ አረብ ኤምሬቱ ቢን ዛይድ አል ናህያን ለኢትዮጵያ የውጭ ምንዛሬ ችግሯን እንድትቀርፍ በሚል የ3 ቢሊዮን ዶላር እርዳታ በመፍቀዳቸው ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በመጀመሪያ የስልጣን ቆይታቸው በመጀመሪያዎቹ የስልጣን ዓመታት 2010 2011 ላይ 2010 actually ወደ ዱባይ አቂንተው አቡዳቢ ውስጥ ተገናኝተው ነበረ ከአልናህያን ጋር እና ያኔ 3 ቢሊዮን ዶላር እሰጣለሁ እረዳለሁ አሉ። አስቡ። በዚህ ምክንያት ኢትዮጵያ ላልኳችሁ ነው የኢትዮጵያ ብሔራዊ ጥቅም ከተከበረ እኔ አይዶም ማይንድ ኢትዮጵያ ከየትኛው መንግስት ጋር ብትሰራ ግን ያችን በማድረጋቸው ብቻ ዩናይትድ አረብ ኤምሬት ኢትዮጵያ ላይ ምን ሌቨሬጅ የሚባለው አለ አይደለ ፍላጎታቸውን ለማስከበር እጅ መጠምዘዣ
አይነት አጋጣሚ አግኝተዋል፣ እድል አግኝተዋል ያችን $3 ቢሊዮን በመስጠታቸው ሳቢያ። አንድ ይሄን ያዙልኝ እና IMF አሁን የIMF ወይም የወርልድ ባንክ ኢኮኖሚክ ሪፎርም የኢኮኖሚ ሽግግር እየተፈጸመ ነው የሚገኘው። አጠቃላይ በኢኮኖሚ ሽግግሩ ላይ እንደምታውቁት በየደረጃው እየተፈተሸ ጠብ የሚደረግ ዶላር አለ። አሁን ለምሳሌ ባለፈው አራተኛው ነው ምናምን ምዘና ተከናወነና $162 ሚሊዮን ይሰጣት ብለው ለኢትዮጵያ ወሰኑ። እነማን IMF መዝነው ገምግመው ምናምን ብሔራዊ ባንክ ላይ ያለ ማሻሻያ ምን ይመስላል የመሳሰሉት ነገሮችን ቼክ አድርገው ያችን ያክል ገንዘብ እንሰጣለን አሉ። በጥቅሉ የIMF እና የወርልድ ባንክ የኢኮኖሚ ሪፎርም ከማከናወን ጋር በተያያዘ ለኢትዮጵያ የበጀቱት በጀት እኮ ከ3.5 ከ4 ቢሊዮን የበለጠ እኮ አይደለም 3 ቢሊዮን ምናምን አካባቢ። ዩናይትድ አረብ ኤምሬት እንዳልኳችሁ 3 ቢሊዮን ነው ባለፈው ሰጣለ ያለችው። ምን ያክል እንደሰጠችም እንጃ። IMF እና ወርልድ ባንክም እንዲሁ በቃ ኢትዮጵያ ውስጥ ኢኮኖሚ ማሻሻያ እናድርግ ብለው በኢትዮጵያ ኢኮኖሚ ውስጥ እንደፈለጉ ፈላጭ ቆራጭ እስከመሆን የደረሱት በስንት ቢሊዮን ዶላር ነው? ኦልሞስት $3 ቢሊዮን ወይ $4 ቢሊዮን አስቡ። ኢትዮጵያ ግን ወደብ በማጣቷ ሳቢያ በየዓመቱ ከኢምፖርትና ኤክስፖርት ንግዷ ኦልሞስት ከ7 እስከ 8 ቢሊዮን ታጣለች፣ ኪሳራን ታስመዘግባለች። ዩሲ ያንን የወደብ ጥያቄያችን ምላሽ አግኝቶ ኢትዮጵያ ወደብ ኖሯት በራሷ ወደብ እንደፈለገች ብትጠቀም do you guys think ዩናይትድ አረብ ኤምሬት ጋር የውጭ ምንዛሬ እጥረት ለመቅረፍ ብለን በርምና እንኳኳ ወይም ደግሞ የIMF የኢኮኖሚ ሪፎርምን ለመተግበር የምንገደድ ይመስላችኋል? በፍጹም አይፈጠርም ነበር እንዲህ አይነት ሁኔታ። እንዲህ አይነት ኪሳራ ኢትዮጵያ ባታስተናግድ፣ የኢትዮጵያ ኢኮኖሚ ወደብ አልባ በመሆኑ ምክንያት መሰል አይነት ኪሳራን ባያስተናግድ ኖሮ ይህን ጊዜ የማንንም ጥገኛ ሳንሆን ይሄ ሁልጊዜ የምላችሁ ኮንሰፕት አለ አይደል? ስትራቴጂካል አውቶኖሚ ብለን ስንነሳ ቁልፉ ነገር ምንድነው? ስትራቴጂካዊ ሉዓላዊነትን ለማስጠበቅ ቁልፉ ነገር ኢኮኖሚያዊ ሉዓላዊነትን ማስጠበቅ። ኢትዮጵያ ወደብ ቢኖራት ያንን ኢኮኖሚያዊ ነፃነቷን ሉዓላዊነቷን ነው የምታስጠብቀው። ኢኮኖሚያዊ ሉዓላዊነት የሌላቸው ሀገራት ሉዓላዊነትን ሊያሳኩ አይችሉም። ቻይና ኢኮኖሚያዊ ሉዓላዊነትን ከማሳካቷ በፊት የዓለም መሳቂያ ነበረች እና አሜሪካ እንደፈለጉ የሚዘውሯት። ቤጂንግ ላይ የተቀመጠው መንግስት የራስ ጉዳይ ዕውቅና አንሰጥህም ብለው እዚህ ታይፔ ውስጥ ታች ታይዋን ውስጥ የተቀመጠው መንግስት ዕውቅና ሰጥተው ዞር ብለው ማያዩትም ነበረ። ቻይና ዞር ብለው አስባችሁታል? ከዛስ ቻይና ኢኮኖሚያዊ ሉዓላዊነቷን አስጠብቃ ኢኮኖሚዋን በ40 ዓመታት ታሪክ ውስጥ ከአሜሪካ ጋር የሚገዳደር ትከሻ ለትከሻ የሚገፋፋ አይነት አድርጋ ስታመጣውስ ዶናልድ ትራምፕ አሁን ቻይና ላይ ታሪፍ ልጣል ብለው ሲያስቡ ቻይናም ትነሳና በአሜሪካ ላይ ታሪፍ ትጥላለች። ስትራቴጂካል አውቶኖሚ ስትራቴጂካዊ ሉዓላዊነት ላይ ደርሳለች ቻይና። በምንድነው ግን የሚያሳካቸው ስትሉ በኢኮኖሚያዊ ሉዓላዊነት። ለኢትዮጵያም ኢኮኖሚያዊ ሉዓላዊነት የግድና የግድ ነው ከተባለ የሚጀምረው የት ነው? ኢትዮጵያ የባህር በር ጥያቄን መልስ በመስጠትና በማሳካት። ከዛ በጣም የሚገርመውን ነገር ልንገራችሁ፣ መግቢያ ላይ የሚያነሳውላችሁ አሁን በማክሮ ኢኮኖሚ ሌቭል ደረጃ ወይም በጠቅላላ የሀገሪቱ ኢኮኖሚ ማክሮ ኢኮኖሚ በሚባለው ደረጃ እየደረሰ ያለውን ኪሳራ ዘረዘርነው፣ ተነተን ነው። በነፍስ ወከፍ ፐር ካፒታ በሚባል እኔ፣ አንተ፣ አንቺ፣ እኛ እያንዳንዳችን 120 ሚሊዮን የኢትዮጵያ ሕዝብ በነፍስ ወከፍ ምን ያክል ኪሳራ ነው የሚደርሰው? ምን ያክል ጫና ውስጥ ነው የሚገባው? ይህም በተመለከተም ዘሪፖርተር ላይ የወጣው የፒኤስአይ ጥናትና ምርምር ይዞ የቀረበው አስገራሚ ቁጥራዊ መረጃ አለ። አንድ ኢትዮጵያዊ ኢትዮጵያ ወደብ በማጣቷ ሳቢያ ይላል በዓመት ከ145 የአሜሪካ ዶላር እስከ 235 የአሜሪካ ዶላር ኪሳራ ያስመዘግባል ይላል። ወይም ደግሞ በእኛ ገንዘብ ከገለጽ ነው በትንሹ አንድ ኢትዮጵያዊ ሀገሩ ወደብ አልባ በመሆኗ ሳቢያ 35,000 ብር ኪሳራ በየዓመቱ ያን አይነት ኪሳራ ያስተናግዳል። አሁን የእናንተን ብቻ አትዩ። ኢትዮጵያ ወደብ ሳይኖራት የመጣችበትን ያለፉትን ከ1980ዎቹ ወዲህ ከ1990ዎቹ ወዲህ ያለውን ጊዜ መለስ ብላችሁ አስታውሱ። አባቶቻችሁን አስቧቸው፣ እናቶቻችሁን አስቧቸው። ከዛ በየዓመቱ ለምሳሌ አንድ በዚህ ሰዓት ላይ ዕድሜው 80 ዓመት ወይም ዕድሜው 60 ዓመት የደረሰ ኢትዮጵያዊ አባት ሀገሩ ወደብ አልባ በመሆኗ ምክንያት ባለፉት 28 ዓመታት ቢያንስ ከ1990 ወዲህ ባለው ካልኩሌት እናድርገው። ያ የ60 ዓመት አባት ያልኳችሁን ሰውዬ ካለፉት 90 ወዲህ ብለን ስንመጣ 28 ዓመት ይሆናል። ባለፉት 28 ዓመታት ያ የ60 ዓመቱ ያልኳችሁ አባት ባለፉት 28 ዓመታት ሀገሯ ወደብ አልባ በመሆኑ ምን ያክል ኪሳራ አስተናግዷል ካለን 28 ዓመታትን በ35,000 ብር አባዙት ወደ 980,000 ወይም ኦልሞስት 1 ሚሊዮን የኢትዮጵያ ብር ኪሳራን አንድ አባት አስተናግዷል። ከዛ ራሳችሁን አስቡ። ለምሳሌ በኔ ዕድሜ የምትገኙ በ30ዎቹ መጀመሪያ ምናምን ኢትዮጵያ
አሁን ወደብ የላትም። ከዛ ለሚቀጥሉት 20 ዓመታት ወይም ለሚቀጥሉት 30 ዓመታት ኢትዮጵያ ወደብ ሳይኖራት ብትቀጥል እኔ ለምሳሌ እንደ አንድ ኢትዮጵያዊ የሚደርስብኝ ኪሳራ 30 ሲባዛ በ35 1,050,000 በ30 ዓመት ውስጥ አንድ ኢትዮጵያዊ ሌላው እኮ አይደለም ሀገሩ ወደብ አልባ በመሆኗ ምክንያት ብቻ የሚደርስበት ኪሳራ ነው እየነገርኳችሁ ያለው። ልጆቻችሁን አስቧቸው። ከዛ ኢትዮጵያ ወደብ አልባነቷ አሁን በመጪዎቹ 30 ዓመታት የሚቀጥል ከሆነ የኑሮ ጫናውን በዛው ልክ እየጨመረ ይሄዳል፣ ኪሳራችንም እየጨመረ ይሄዳል። አሁን አማካኙን መረጃ ነው እየነገርኳችሁ ያለው። የእያንዳንዳችን ኪሳራም በዛው ልክ እየጨመረ ይሄዳል። በነፍስ ወከፍ በየዓመቱ አንድ ኢትዮጵያዊ 35,000 ብር ኪሳራን ያስመዘግባል። ታዲያ በእንደዚህ አይነት ሁኔታ ውስጥ ድህነት ቅነሳ፣ የሥራ ዕድል፣ የሥራ ፈጠራ ምናምን አሁን አስተውላችኋል። ሥራ ለመፍጠር እንታገላለን፣ ደፋ ቀና እንላለን። ከዛ በኋላ የዚህ የግብር ጉዳይ ይመጣና ወገባችን ይለን አይደል? አንዱ ግብር ይሄን አይነት ጫና እንዲመጣ ያስገደደው ምክንያት ምንድነው? የአይኤምኤፍ እና የወርልድ ባንክ የኢኮኖሚ ሪፎርም ትግበራ ነው አይደል? ያን ኢኮኖሚ ሪፎርም ትግበራ ውስጥ የገባ ነው ለምንድን ነው? የውጭ ምንዛሬ ስለሌለ። ስንት ብር ሊሰጡን? ወደ 3 ቢሊዮን ወይ 4 ቢሊዮን ዶላር ሊሰጡን። ነገር ግን ኢትዮጵያ ወደብ ቢኖራት ኖሮ አይኤምኤፍንም ወርልድ ባንክንም ሳትፈልግ ይሄ የምትፈልገውን የውጭ ምንዛሬ በቀላሉ ኪሳራዋን እያዳነች ማለት ነው በሌላ ቋንቋ ብትቀጥል የአይኤምኤፍ እና የወርልድ ባንክ ኢኮኖሚ መተግበር ውስጥ እንገባ ነበር። በመርህ ደረጃ ኢኮኖሚያዊ ሪፎርሙ መተግበሩ ችግር አለው እያልኳችሁ አይደለም። አማራጭ የለንም ራይት ነው። የወደብ ባለቤት መሆን ግን እነሱን እንዳንመለከት፣ ወደ እነሱ እንዳናይ፣ መፍትሄ ከነሱ እንዳንጠብቅ አድርጎን ስትራቴጂካዊ ነፃነታችን እንድናስጠብቅ እድል በሰጠን ነበር። በጣም ሌላው በዚህ ጥናት ላይ ከቀረበው ሐሳብ ውስጥ የሚገርመኝ ምንድነው ፓራዶክስ የሚሉት በጣም በቃ ስላቁ እንደማለት ነውና በዚህ ቀጠና ላይ በዚህ በአፍሪካ ቀንድ ቀጠና ላይ ኢትዮጵያ አባይ፣ አዋሽ፣ ዋቢ ሸበሌ የሚባሉ ግዙፍ የሆኑ ወንዞች ባለቤት ሆና እነዚህ ወንዞቿ ባህር ተሻጋሪ ሆነው የጎረቤት ሀገራትን እየጠቀሙ ጎረቤት ሀገራት በእኛ ከኢትዮጵያ ውስጥ በሚፈሰው ውሃ እየተንበሻበሹ ኢትዮጵያ ለነዚህ በቀጠናው ለሚገኙ አገራትና ክልል ውስጥ አጠቃላይ የውሃ ጥያቄ መፍትሄ ሆና እየቀጠለች በጣም በሚያሳዝን ሁኔታ ግን ወደ ባህሩ የምትደርስበት የባህር በር የሌላት ሀገር መሆኗ ከፍተኛው የዚህ ቀጠና ስላቅ ነው። በጥቅሉ የኢትዮጵያ የባህር በር ጥያቄን በተመለከተ አሁን ቀደም ብዬ ነገርኳችሁን አይነት አስገራሚ እውነታዎች እንዳሉ ማወቅ ብቻ በራሱ የኢትዮጵያን የባህር በር ጥያቄ ተገቢነት አጽንኦት የሚሰጡ ጉዳዮች ናቸው። ኢኮኖሚያዊ አንድምታዎች ወይም ኢኮኖሚያዊ ጉዳዮች። እንደምታውቁት በዚህ ቀጠና ላይ የወደብ ባለቤት ለመሆን ኢትዮጵያ እያደረገች ያለው ጥረት አለ። ለምሳሌ በ1947 የአፍሪካ ህብረት ዲክላሬሽን ኦርጋናይዜሽን ኦፍ አፍሪካ ዩኒየን በሚባለው ዲክላሬሽን ላይ እንዲሁም ደግሞ በዓለም አቀፉ UNCLOS በሚባለው በዛም ውስጥ እንዲሁ በተቀመጡ መርሆችና ህጎች ወይም መርሆች ብለን እንግለጻቸው ህጎች ሳይሆን በእነዛ ምክር ሐሳቦች ወይም መርሆች እንዲሁም በአፍሪካ ህብረት አጀንዳ 2063 ላይ የትራንዚት ፍሪደም እንደ ቁልፍ ግብ ተደርጎ ለሀገራት ተቀምጧል። ከሀገራት የግድ ያስፈልጋቸዋል ብሎ ነገር ግን እንዴት ይተገበራል፣ የባህር ተደራሽነት እንዴት መሆን ይቻላል በሚለው ላይ የዘረዘርኩላችሁ ዓለም አቀፍ የህግና የመርህ መነሻዎች የUNCLOS 1947 የአፍሪካ ህብረት ዲክላሬሽን እንዲሁም የአፍሪካ ህብረት የራሱ አጀንዳ 2063 መርሆች እንዴት ሀገራት የባህር በር ተጠቃሚ ወይም ተደራሽ ይሆናሉ ያስፈልጋቸዋል በሚለው ላይ ይስማማሉ፣ እንዴት ግን ይኑራቸው በሚለው ላይ እንዲህ ነው ብለው በዝርዝር ያስቀመጡት ሐሳብ የለምና ነገሩን ከምን ጋር እንዲገናኝ አድርጎታል። ኢቮልቭ ከሚያደርግ በሂደት ላይ በመለወጥ ላይ ካለ የጂኦፖለቲካዊ የኃይል አስተላለፍና ጂኦፖለቲካዊ ሁኔታ ጋር ነገሩ የተጋመደ እንዲሆን በርን ከፍቷል። እንደምታውቁት በዚህ ቀጠና ላይ የኢትዮጵያ የባህር በር ጥያቄ እንዳለ ሆኖ ቀይ ባህርና አፍሪካ ቀንድን በተመለከተ ሩሲያ፣ ቻይና፣ ጃፓን፣ ፈረንሳይ፣ ሳውዲ አረቢያ፣ ጣሊያን፣ ዩናይትድ ስቴትስ፣ ዩናይትድ አረብ ኤምሬት እነዚህ ሁሉ በዚህ ቀጠና ላይ አካባቢውን ፍላጎታቸውን ለማስጠበቅ አንዳንዶቹ ወታደራዊ በሆነ መንገድ ወታደራዊ ጦር ሰፈሮችን በመገንባት እስራኤልም መታለች አሁን ረስቻት እስራኤልም አለች እንጂ የጦር ሰፈሮችን በመገንባት አንዳንዶቹ ደግሞ ወደቦችን በመገንባት የንግድ እንቅስቃሴያቸውን በማጠናከር ከዚህ የቀይ ባህር ቀጠና ላይ ተጠቃሚ ለመሆን ጥረት ያደርጋሉ። ኢትዮጵያ ግን ባይዘው መታወቅ ያለበት የቀይ ባህር ቀጠናን ተጠቃሚ ለመሆን አይደለም ጥያቄ እያቀረበች አለች። የዓለም 10% የንግድ እንቅስቃሴ የሚከናወንበትን የቀይ ባህር ቀጠና ልጠቀም አይደለም። በቃ እኔ ጉዳት አይደረስብኝ ነው፣ እኔ ኪሳራ አይደረስብኝ ነው ኢትዮጵያ እያለች አለች። ገብቷችኋል? እነዚህ ሀገራት ሁሉ ሲመጡ የዘረዘርኩላችሁ ሀገራት ከቀጠናው ተጠቃሚ ለመሆን ነው። ኢትዮጵያ ግን እዚሁ ቀጠና ላይ ያለች ሀገር ስለሆነች በቀጠናው መብቴ ይከበር ነው የኢትዮጵያ ጥያቄ። ስለዚህ የኢትዮጵያ የባህር በር ጥያቄ ጉዳይ በዚህ ቀጠና ላይ ካለ ኢቮልቭ በማድረግ ላይ ካለ ጂኦፖለቲካዊ ነባራዊ ሁኔታ አንጻር ጭምር መፍትሄ የሚገኝበትን መንገድ የግድ መታሰብ አለበት። እንዳልኳችሁ
በህግ መጠየቅ ይቻላል፣ በታሪክ መሞገት፣ በጂኦግራፊ መሞገት፣ ኢኮኖሚ አንድምታዎችን እያነሱ መሞገት ይቻላል። ቅድም እንደነገርኳችሁ ይሄ ግራንድ ናሬቲቭን ለማምጣት የሚበጅ ነገር ነው። አት ኤንድ ኦፍ ዘ ዴይ ግን እንዴት ማሳካት ይቻላል ወደሚለው ነጥብ ስትመጡ ለምሳሌ ዓለም አቀፍ ህጎችና መርሆች ሀገራት እንዴት ተደራሽ መሆን አለባቸው በሚለው ሂደት ላይ አንደኛ እንዲህ አድርገው፣ ሁለተኛ እንዲህ አድርገው፣ ሶስተኛ እንዲህ አድርገው ብለው ያስቀመጧቸው ምክረ ሐሳቦች ስለሌሉ ነገሩ ከምን ጋር የተገናኘ ይሆናል? በቀጠና ካለ የጂኦፖለቲካዊ እንቅስቃሴ ጋር አብሮ የተጋመደ ሆኖ እንዲቀጥል አስገድዶታል። ስለዚህ ኢትዮጵያ አንደኛ ኢኮኖሚያዊ ኢንቴግሬሽኖችን፣ ኢኮኖሚያዊ አጋርነቶችን ከቀጠናው ካሉ ሀገራት ጋር በመፍጠር ሐሳቧ ይሄ ቀጠናው ላይ በቃ እኔ ነኝ ትልቅ፣ ስለዚህ እኔ ይገባኛል፣ በታሪክ ቀይ ባህር እኔ ስለሆነ ምናምን ሳይሆን ይሄ ለእነሱ የምንነግራቸው ለውጮቹ በዙሪያችን ላሉ ሀገራት የምንነግራቸው ጉዳይ ኢትዮጵያ ስለሚያስፈልጋት ይህንን ጉዳይ እናንተ ማመን ስላለባቸው ነው የሚለውን አንድምታ በደንብ መረዳት አለባቸው። አሁን ጠቅላይ ሚኒስትር አብይ አህመድ ዛሬ በአፍሪካ ህብረት በግልጽ ይህን ጉዳይ ማንሳታቸው አንዱ መልካሙ ነገር ለዚህ ነው፣ ትክክል መሆኑ ለዚህ ነው። የግድ መነሳት አለበት። አፍሪካ ሀገራት ራሳቸው የአፍሪካ ህብረት ራሱ የኢትዮጵያ የባህር በር ጥያቄን ጉዳይ ተገቢነት አለው ወደሚልበት አቋም መምጣት አለበት፣ ሰላማዊ በሆነ መንገድ። ገብቷቸዋል። ሁለተኛ ነገር አሁንም ዲፕሎማሲያዊ ካርዶችን መጫወት ነው። ዲፕሎማሲያዊ ካርዶች ለምሳሌ በዩናይትድ አረብ ኤምሬትና በሳውዲ አረቢያ መካከል የተፈጠረው ጥረት እኮ ሄዶ ኢትዮጵያ እጅ ላይ መጣ። አሁን መግቢያ ላይ እንደነገርኳችሁ ኢትዮጵያ እጅ ላይ ነው የመጣው። ኢትዮጵያ በሁለቱ ሀገራት መካከል ምርጫ እየቀረበላት ነው። አሁን ይሄ ይሻላል ወይስ ይሄ ይሻላል እያለች እንድታማርጥ እድል ቀርቦላታል። አሁን በሳውዲ በኩል ቀርቦላታል። ዩናይትድ አረብ ኤምሬት ያው ቀጥላል። ቴንፍ ዘዴ እንዳልኳችሁ ከዩናይትድ አረብ ኤምሬት ጋር የፈለገ ጠንካራ አጋርነት ቢኖረን ጀስት ግን ዘላቂ ወዳጅም ዘላቂ ጠላትም የለም አይደለ በፖለቲካ ውስጥ በግንኙነት ውስጥ። ስለዚህ የበለጠ የኢትዮጵያን ፍላጎት የሚያስከብረው የትኛው አካል ነው የሚለውን ነገር በተመለከተ የግድ አገናዝበው አሁን ከዚህ ቀደም እነ ሳውዲ አረቢያ እነ ግብፅ ምናምን አንድ የሆነ እንትን ውስጥ አሉ። ከቀይ ባህር ጋር የማይገናኙ ሀገራት የቀይ ባህር ተደራሽ መሆን የለባቸውም የሚል አይነት ሐሳብን ይዞ የተመሰረተ 2020 ላይ ሳውዲ ሪያድ ውስጥ ነው የተመሰረተው። እነ ግብፅ እነ ኤርትራ እነ ሶማሊያ እነ ጅቡቲ ምናምን አባል የሆኑበት ሬድሲ ፎረም ወይም ሬድሲ ካውንስል የሚባል አይነት እንትን አለ፣ አደረጃጀት አለ። ይህን አደረጃጀት በዋናነት ግብፅ ነች የምትመራው። ሳውዲ ኢትዮጵያ የባህር በር ይኖራት ወይስ አይኖራት በሚለው ላይ እንደኔ ብትጠይቁኝ ችግር ያለባት ይመስለኛል። ሳውዲ ኢትዮጵያ የባህር በር እንዲኖራት አትፈልግም ባይኔ። ግን ደግሞ ከሰሞኑ እያየናቸው ያሉ ለውጦች ነገሮች ተቀይረው ከሆነና ሳውዲ አረቢያ የኢትዮጵያን የባህር በር ጥያቄ ጉዳይ የምትደግፍ ከሆነ ዋይኖት ከሳውዲ ጋር ለምን አንሰራ? ዩሲ አሁን ኢትዮጵያ ላይ እየመጣ ነው ስላችሁ ነው ጂኦፖለቲካዊ እርጹን በተመለከተ ኢትዮጵያ ምን ያክል ስትራቴጂካዊ ስፍራ ላይ እየተሰየመች እንደሆነ ይሄ አንዱ ማሳያ ነው። እነ ቱርክም ይመጣሉ። ኤርዶሃን አሁን ከአፍሪካ ህብረት ስብሰባ በኋላ ይመጣሉ። ቅድም እያልኳችሁ ነበርና እነ እስራኤል ኢትዮጵያ ጋር ያላቸው ፍላጎት ምን እንደሆነ ይታወቃል። የኢትዮጵያን የባህር በር ጥያቄ በሰላማዊ መንገድ እስከሆነ ድረስ እንደግፋለን እያሉ ነው። ሌሎቹም ጀርመንም እንደዚህ አይነት አቋም ውስጥ ነች የምትገኘው። እነ ጣሊያንም እንደዚህ አይነት አቋም ውስጥ ይገኛል። የመሳሰሉ በሰላማዊ መንገድ የሚለው ሐሳብ። ስለዚህ በሰላማዊ መንገድ እንዴት ይገኛል የሚለው ነገር ከምን ጋር ይገናኛል ማለት ነው? ከጂኦፖለቲካዊ ቅርጽ ጋር ይገናኛል። ጂኦፖለቲካዊ የኃይል አሰላለፍ ጋር ይገናኛልና ኢትዮጵያን ጥቅም በሚያስከብረው ጂኦፖለቲካዊ የኃይል አሰላለፍ ላይ መሰለፍ ደግሞ ከኛ የሚጠበቅ ወይም ከኢትዮጵያ መንግስት የሚጠበቅ ቁልፍ ነገር ነው ብዬ አስባለሁ። ክቡራትና ክቡራን ተከታዮቻችን ለዛሬ ያዘጋጀውላችሁ በገበያ ፖድካስት ይህን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁኝ። ኢትዮጵያን ብሔራዊ ጥቅም የሚከበርበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁኝ። ነጻነት ላቀው በገበያ ፖድካስት አብሬያችሁ ቆይታ አድርጌያለሁ። አብራችሁኝ ስለነበራችሁ ልባዊ ምስጋና ይበያላችሁበት ይድረስ። መልካም ጊዜ፣ መልካም ቆይታ ይሆንላችሁ።